ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። ተመልሼ ስመጣ እንግዲህ የአብርሃም ጉዳይ እንዳያችሁት ነው ማለት ነው። በዚህ አጋጣሚ እኔ አሁን ሌላ ነገር ለመናገር አይደለም የመጣሁት። እንደማንም ኦዲየንስ ተሰምቶኛል። ለምን መሰላችሁ የተሰማኝ? አንደኛ ኦዲየንስ ላይ በጣም ንቀት እያሳየ ስለሆነ፣ ምክንያቱም ያ የታመመው አብርሃም ስንት ህዝብ ያዘነበትን አብርሃም መጥቶ በቃ እንደዚህ ነበረ ብሎ እንኳን ለኦዲየንስ ያስረዳው ነገር የለም። ገባች አይደለ? ሌላ ነገር እየቀባጠረ ሌላ ነገር እየፈጠረ ምናምን ያን ነገር ለማረሳሳት ነው እንትን ያደረገው ማለት ነው። ስለዚህ በነገራችን ላይ እንደ ኦዲየንስ እንደማንለቅም ማወቅ አለበት። እኛ እየጠበቅን ያለ ነው ማን ምን እንዳደረገብህ በግልጽ በይፋ እንግዲህ ያ ድምጽም እንለቃለን ብላችኋል፣ መረጃ አለን ብላችኋል ምናምን ገባችሁ አይደል? ስለዚህ አብርሃም ግማሽ ሚሊዮን ገብተህ አንተ በዚህ ልክ ጥጋብክ አናትክ ላይ ከወጣ 500 አድርሰን እናሳያለን። የምሬን ነው። ምክንያቱም አንድ የሆነ ሶሻል ሚዲያ ተጠቃሚ የሆነ ሰው ኦዲየንስ ንቆ የሚከተለውን ሰው ንቆ የትም አይደርስም። የማነኝ ምክንያቱም አንተ በኦዲየንስ ነው እዚህ ላይ የደረስከው። ገባክ? ስለዚህ አንተ ሪስፔክት እንደሌለክ በጣም ንቀት እንዳለክ ያ ከወር በላይ የተሰቃየልህን ኦዲየንስ ንቀክ ችላ ብለክ ምንም አይነት መልስ ሳትሰጠው ወደ ሌላ ዓለም ምናምን ወደ ሌላ ዝባዝንቄ ምናምን መረጣ ምናምን እንትን ላይ ገብተሃል። ገባክ አይደለ? ስለዚህ እኛ እውነቱን እንድታወጣ ነበር የምንጠብቀው እንጂ ምርጫ ላይ እንደምትገባ ምናምን አይደለም እየጠበቀ ያለው ኦዲየንስ ማለት ነው። በነገራችን ላይ ያን ስንጠብቅ ግን ዛሬ ያመጣው ነገር ልንገርክ። ዛሬ ያመጣው ነገር የመጨረሻ እኔ ሲጀመር አብርሃም የዋህ የመሰለ ምናምን እንጂ እኔ ብዙ ጊዜ እንትን ላለው ከወንድ ሳይድ አይደለሁም። እኔ በጣም ምጣላ በቃ አላ በምክንያት ነው በቃ ወንድ ምጣላው። በነገራችን ላይ ልንገራችሁ ብዬ ነው። በዚህ አጋጣሚ እንደምታዩት ነው ልክ እንደ አብርሃም አይነት ወንድ ምናምን ስታዩ በጣም ነው የሚያስጠላችሁ። ግን ደግሞ እስካሁን ተሸውጄ ነበረ በአብርሃም ማለት ነው። በዚህ አጋጣሚ የዋህ የመሰለ ምናምን ስለሆነ ነበር የምደግፈው እንጂ በጣም የሚያስጠልኝ። በነገራችን ላይ ይቅርታ አድርጉልኝ ወንዶች ኦዲየንስ ምናምን ካላችሁ፣ ጥሩ ከሆናችሁ እንግዲህ እናንተን አይነካም ማለት ነው። ገባችሁ አይደለ? እነዛ ጫምላቆች የሆኑ ድንቁርና የሞላ ጭንቅላታቸው ደግሞ ሊሰማቸው ይችላል ማለት ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። እና ዛሬ ያመጣው ነገር እዛ ህይወት ጀምሮ ቀለበት አስሮ አስረግዟት የነበረችን ሴት ታመምኩ በሚል ሽሽት እንደታመመ ሆኖ ማንኛውም በቃ እንዳለ ህዝብ እንትን ብሎ ተጨንቆ በሱ ምናምን በዛ አልሳካ ሲለው መጥቶ በፊት ለፊት ተናገረ ማለት ነው። አሁን ገባች አይደለ? ያን ሁሉ ዙሪያ ጥምጥም ሲሄድ የነበረው ከሄርሜላ ለመለየት ነበረ። ግን ዙሪያ ጥምጥም መሄድ አልነበረበትም። ይችን ልጅ ሴት ናት በግልጽ ተናግሮ ከሷ ጋር ያለውን ነገር ፈቶ ምናምን መጨረስ ይችል ነበረ። ነገር ግን አሁን ራሱ ሌላ ሴት ሌላ ልጅ ነው ብሎ በአደባባይ በንቀት ምን አይነት ሴቶች ላይ ምን አይነት ንቀት እንዳለበት ምን አይነት ወራዳ እንደሆንክ ሩታ ከዚህ በፊት እግዚአብሔር ይቅርበኝ። አንዳንዴ ሰው ወዶ አይደለም ጨካኝ የሚሆነው። በዚህ አጋጣሚ ሩታ ሳላደንቃት አላልፍም። የምሬ ነው። ከዚህ በኋላ እኔ ሩታ እንደግፋታለሁ። ለምን ሁሉም ሴቶች ወንዶች እንደዚህ ከሆኑ ሁሉም ሴቶች እንደ ሩታ እንዲሆኑ ነው የምፈልገው። የምሬን ነው። እንደ ሩታ እንዲሆኑ ነው የምፈልገው። ምክንያቱም ልካቸውን ማወቅ አለባቸው። የምሬን ነው። በነገራችን ላይ እኔ እንዳልኳችሁ ነው። አልደብቃችሁም። እኔ ወንድ ላይ ራራህ የለኝም። ልክ እንደ ሩታ ነኝ። ምንም ነገር ክፋት ምናምን እንኳን ባላደርግ እንጨካኝ ነኝ በቃ። ምክንያቱም እንድንጨክ የሚያደርጉት ራሳቸው ስለሆነ የራሳቸው ክፋት ስለሆነ ክብር ፍራቻ እንደሆነ ስለሚያስቡ ምናምን በዛ ማለት ነው። ይቅርታ አድርጉልኝ። እኔ እውነት ነው የምናገረው። እና ዛሬ ያደረገውን አብርሃም ከሄርሜላ ለመራቅ ነው ለመሸሽ ነው እንደዚህ ያደረገው። በነገራችን ላይ ማለት ነው ሌላ ፍቅረኛ ምናምን እኔ በሳምንት በሁለት ቀን ምናምን ፍቅረኛ የለም። ምናልባት ሌላ ሴት ሊያመጣ ይችላል እንደዚህ ቪዲዮ ለመስራት ምናምን ማለት ነው እንጂ እኔ የማግባት አላማ የለኝም እያለ ድጋሜ መጣ እንደ ሄርሜላ ጊዜዋን የምትገድል ራሷን የምትገድል ምናምን ሴት አትመጣም። ትመጣለች ብዬ አላስብም። ምናልባት ግን ለማሳመን ፈልጎ ወይም ደግሞ በቃ ሄርሜላ ተስፋ እንድትቆርጥ ፈልጎ ሩታም እንደዛው
የሆነች ለስራ ተስማምቶ ሴት ሊያመጣ ይችላል። ልንገራችሁ ብዬ ነው በዚህ አጋጣሚ። ነገር ግን አሁን ሄርሜላ አብርሃምን መፋታት የለባትም። የምሬ ነው የምነግራችሁ። እንደዚህ ቀለል አድርጎ ነው ያወራው። እሱን ያወራውን ነገር ሰምታችኋል አይደለ? እኔ ሄርሜላ ማለገባሁትን ሩታንን ፈትቻታለሁ ብሎ እንደዚህ ከሷ ጋር ህይወት እንዳልጀመረ ሆኖ ነው እንትን ያለው። በነገራችን ላይ ሙሉ መረጃ አለሽ። ሄርሜላ አገባሻለሁ እንዳለሽ ክብረ ንጽህናሽን እንደወሰደ የመጀመሪያው እንደሆነ በቃሉ የተናገረበት የመጀመሪያሽ እንደሆነ ብዙ እንትን አለሽ፣ መረጃ አለሽ። ቀለበት አስሮልሻል። ቀጣይ እንደሚያገባሽ ሆኖ ያንቺ ህይወት አጨልሞ ሰላም መሆን አይችልም አብርሃም። የምሬን ነው። ሰላም እንደማይሆን ያውቃል። ነገር ግን እሱ እያሰብ ያለው ይሄን ውሳኔ ሲያስብ ሄርሜላ የዋህ ናት። ሄርሜላ ምንም አትለኝም፣ ሄርሜላ ምንም አትጎዳኝም ብለያትም አልቅሳ ነው ዝም የምትለው አይደለም። አብርሃም ተሸውደሃል። ሴት ልጅ ስታፈቅር ብቻ ናት የዋህ። ልንገርህ ብዬ ነው በዚህ አጋጣሚ ማለት ነው። አሁን ሴት ልጅ ስታፈቅር ብቻ ናት ብዙ ነገር ልታሳልፍ የምትችለው። ሄርሜላ ደግሞ በጣም በአንተ ተሰቃይታለች። ለምን መሰለህ? ወንድምህ ትንኮሳ እስከሚያደርስባት ድረስ አንተ ታመህ ብዙ ጊዜ ተሰልፋ፣ ብዙ ጊዜ ተዘልፋ፣ ብዙ ጊዜ በቤተሰቦቿ የሚመጣባት ጫና እኮ አለ። እንደዚህ አይነት እንትን ስትል ሴት ናት አይደለ? ትንሽዬ ሴት ናት። እንደገና ለቤተሰቦቿ አንድ ሴት ናት። በዚህ ሁኔታ በቪዲዮ እየታየች ሶሻል ሚዲያ ማንም ሰው እያያት እንደዚህ አይነት ሁኔታ ስታሳልፍ ለአንተ ብላ ነበር ችላ የምትለው። ገባህ? እመነኝ። እንዴም ከሩታ በላይ ሄርሜላ ጨካኝ ትሆናለች። እመነኝ ነው የምልህ። ይሄም አውቀህ ነው መሄድ ያለበት። ስለምናውቀው ነው። እኛ ባህሪያችን እናውቃለን። በጣም የዋሆች ነን፣ በጣም ደጎች ነን። የእናትነት እንትን ስላለን ውስጣችን በቃ የተዋረሰን ነገር ነው። እናት የዋህ ናት አይደለ? በቃ ሴት የዋህ ናት። የዋህ ናት፣ ትራራለች። በተለይ ደግሞ ወንድ ልጅ ሲያለቅስ ምናምን አትወድም። በጣም የዋህ ናት። ልንገርህ ብዬ ነው። ጨካኝ ከሆነች ግን እንደ ሴት ጨካኝ የለም። የምሬን ነው። በምንም ነገር ማለት ነው። በምንም ነገር በስልትም በል በምንም በል እንደ ሴት ጨካኝ የለም። ሴት አትጨክንብህ። ገባ? አሁን ደግሞ ሄርሜላ ያቺ የማታውቃት ሄርሜላ ሆና እንደምትመጣ እመኒ። ሄርሜላ አልቅሳ እንደምትመጣው ገባ? ምክንያቱም በቁም ነው የገደልካት። ጊዜዋን እምነት ገብተላታል። ብዙ ቃላቶች አሉ። ብዙ በቪዲዮ እንኳን በእንትን እንኳን ብዙ መረጃ አላት ሄርሜላ። አሁን መክሰስ ነው ያለብሽ። በነገራችን ላይ መክሰስ አለብሽ። ከዛ በኋላ የምትወስኙ የራስሽ እንትን አለ። እሱን ላንቺ ትቻለሁ። በነገራችን ላይ ማለት ነው ያንቺ ህይወት ተጫውቶ እመኚ እንደማተኝለት ማለት ነው። እና መክሰስ አለብሽ። አንቺ ሳትሆኚ ቤተሰቦችሽ ናቸው መክሰስ ያለባቸው። ቤተሰቦችሽ መክሰስ አለባቸው። ምክንያቱም አንቺ የመጀመሪያው ነሽ። ምንም ላይፍ አታውቂም። ምናልባት እኮ አመዛዝነሽ ቢሆን ላይፍ ኖሮሽ ቢሆን ምናምን በፍቃዷን ምናምን ልትባይ ትችያለሽ። አንቺ ግን የማታውቂውን ህይወት ከሱ ጋር ነው የጀመርሽው። ገባሽ አይደለ? በዚህ ደግሞ ህግ መጠየቅ ይችላል። እኔ ስለማውቅ ነው እንደዚህ ስላልተጋቡ ነው ስላልተጋቡ ምንም መብት የላትም ምናምን የምትለው ይሄ ስህተት ነው። እኔ በአይኔ አውቃለሁ፣ በአይኔ ማለት ነው። ገባች አይደለ? ምንም ሳይ እንዲሁም እኔ ማውቀው ልገራችሁ። እንኳን እሱ የመሰከረለት ለመጀመሪያው ሆና እንደገና ደግሞ አስረግዟት ምናምን ያን ሙሉ ቪዲዮ መረጃ ያለው ቪዲዮ ማለት ታሞ እስክትወድቅ ምናምን እንዴት ፊል እንዳረገ ምናምን ማለት ነው። ያን ብዙ መረጃ አላት እሱ የምትከስበት ማለት ነው። እኔ ማውቀው ግን አለ ምንም አይነት ግንኙነት ሳይኖር እንደዚሁ ከሴት ልጅ ዋጋ እንትን ላይ አስቆማ ይዛ ድንግልና ወስዷል ምናምን ብላ እኔ እስከ መሸለም ድረስ የደረሰው እንዳውቃለሁ እኔ እስከ መካስ ድረስ ማለት ነው። ስለዚህ ሄርሜላ ደግሞ ሙሉ መረጃ ነው ያላት። ህግ የኢትዮጵያ ህግ ማታውቁ ከሆነ አንድ ጉዳይ ነው እንጂ ሄርሜላ ክብረ ንጽህና ወስዷታል። የመጀመሪያ መሆኗን መስክሮላታል። እንደገና እንዳረገዘችን መስክሮላታል፣ አምኖላታል። ከዛ ደግሞ ፊል አድርገዋል። በሱ ምክንያት ወድቃ ችግር ውስጥ ገባች ማለት ነው። ይሄን አይደለም የሚገባት። ገባቸው አይደለ? ይሄንን አይደለም የሚገባት። ከሷ ለመራቅ ብሎ ሌላ ላይፍ ጀምራለሁ። ሌላ እንዴ ገበያ ነው እንዴ? ያላንተ ፍቅር ሽቀላ ነው እንዴ? ያላንተ ፍቅር የማንን ህይወት እየጨለምክ አንተ በብርሃን እመላለሳለሁ ብለህ ነው የምታስበው? የምርህን ነው አብርሃም? የምርህን ነው? አንተ በቃ ዘና ብለክ በጥሩ ዓለም ላይ ምናምን ለኔ የሚመቸኝ ለኔ ምናምን የማንም ሰው እያጨለምክ የሌላ ሴቶችን ህይወት እያጨለምክ አንተ ላንተ የተመቸህን ያንተ ደስታ የሚሰጥህን ላንተ ምናምን እየዋኘክ ልትኖር ሴቶች ላይ እየዋኘክ አይደለ? ሲያምር ይቀራል። የምሬን ነው የምነግርህ። በጣም ስህተት ላይ ነው የገባኸው። በጣም ስህተት ላይ ማለት ነው።
ስለዚህ ኦዲየንስ ላይም ቀልደሃል። በጣም ነው የቀለድከው። በጣም ቀልደኛ ነህ። ግን ደግሞ ከፍ ያደረግም ዝቅ ማድረግ እንደሚችል እንዴት ነው አድርጎ እንደሚያሳይ አሁን እናያለን ማለት ነው። በጣም ነው የጠገብከው። በጣም ገባ እና በነገራችን ላይ ማለት ነው እኔ በዚህ እንትን ማለት አልችልም። ራስክን ቆም ብለህ ብታስብ ነው የሚሻልክ። አሁንም ኦዲየንስ ልጠብቅህ ይችላል። ገባህ? አንተ ሌላ ሴት ምናምን የምትለው የማንም ሴት ህይወት እያጨለምክ የአንተ ብርሃን አትጠብቅ በጭራሽ ማለት ነው። አብርሃም አትጠብቅ፣ ነግሬሃለሁ። የምሬ ነው። እና እኔ ከዚህ በላይ ማውራት አልችልም። ነገር ግን አንተ የምትመኘውን ሰላማዊ ህይወት፣ አንተ የምትመኘውን አሁን የሴቶችን ጨለማ ህይወት እንትን አድርገህ የሄርሜላን ህይወት በዚህ ልክ ለአመት ሙሉ መስዋዕት የከፈለችልህን ህይወቷን የሰጠችህን ጊዜዋን የሰጠችህን ልጅነቷን የሰጠችህን ሴት እንደዚህ አድርጋ ሰላማዊ ህይወት እኖራለሁ ሰላማዊ ህይወት እመራለሁ ብለህ አስበህ ከሆነ ተሳስተሃል። ያችን ሄርሜላ ያችን የዋህ ሄርሜላ ደግመህ አታያትም ነው የምልህ። ደግመህ አታያትም፣ እመነኝ፣ ደግመህ አታያትም። ምናልባት አሁን ለሁለት ሶስት ቀን ምናምን ለምን እንደዚህ ሆነ ምናምን ብላ ልትለማመጥ ትችላለች። ገባህ አይደለ? ከዛ በኋላ ግን ያች ጨካኝ የሆነች ሄርሜላ ጠብቃት። እኔ በቅርቡ ነው የምጠብቀው። ገባህ? እና ከዚህ በላይ መሄድ አልችልም። ኦዲየንስ የሚቀጣህን ራሱ ይቅጣህ። አውቃለሁ ምን እንደምናደርግ ራሳችን እናውቃለን። ገባህ? ምክንያቱም በዚህ ልክ ንቀህን እኛ አንተን ልናከብርህ አንችልም። አም ሶሪ ኦኬ። እና በዚህ ባትቀጥል ባይነኝ፣ ኦዲየንስን ይቅርታ ብትጠይቅ ባይነኝ። ምክንያቱም ከሄርሜላ ጋር መለያየትን ከፈለክ በሰላማዊ አንተ ባደረካት ክስሃት ኦኬ፣ ክስሃት እሷ ባደረካት ነገር ይቅርታህን ተቀብላ ኦዲየንስን ይቅርታ ብለህ ሚዲያን መቀጠል ትችላለህ። ከማንም ጋር መቀጠል ትችላለህ። ኦኬ፣ ይሄንን ያስማማናል። ካልሆነ ግን አንቺንም እንደዚህ አንቺንም የሚያስብልም የለህም። ምክንያቱም የነበርክበት ከሄርሜላ ህይወት ጋር ነው። ከሄርሜላ ጋር ነው የነበርከው አይደለ? ምርጫም አማራጭም ምናምንም አይደለም። አንተ ማንንም አይደለም። ስለዚህ የነበረ ህይወት ግን አስተካክለ ከሆነ ከሷ ጋር ጨርሻለሁ፣ በቃ እኔ በሰላማዊ መንገድ ጨርሻለሁ ብላ ለኦዲየንስ ካላስታወቀች ድረስ እመነኝ አንተ ሰላም አታገኝም። በቃ ሰላም አታገኝም። ይሄን አውቀህ ግባበት ማለት ነው።